ልደት ያከበርኩ ጠፋብኝ ወዲያው ካሜራማን መጥቶ ጠፋብኝ ምን ማድረግ ትቻለሽ ቪዲዮ የሚቀርጽ ሰው መጥቶ ምን ብለሽ ሄደሽ ገና ወዲያው አይመጣልሽ ይህንንና መሰል አጋጣሚዎችን የኤሌክትሪክ ኃይልን በካርድ ክፍያ የሚያገኙ ተጠቃሚዎች የሚጋሩት ነው። የካርድ የኤሌክትሪክ ተጠቃሚዎች ወደ አገልግሎቱ ማዕከላት ሲያቀኑ ከሚኖረው የወረፋ መብዛት ባሻገር ሲስተም የለም የሚለው በተደጋጋሚ የሚሰሙት ምላሽ ነው። አንደኛ የወረፋ ችግር ነበረ። መብራቱን ለማሙላት ሄደሽ ጧት ሄደሽ ከሰዓት ነው የምትመጪው ወረፋ። ሁለተኛ ስንት ብር እንዳለሽ እንኳን እያለሽ ቢከፍት ገና ባለሙያ ቴክኒካል አምጥቼ ካርድ አስገብተሽ ነው የምታሰሽው። ያተርፋሉ ቤት ቁጭ ብሎ በዓላት ቀን ድንገት ሲጠፋ እንደ ልብሽ ደግሞ ሄደሽም እንደ ልብሽ አታገኝም። እዛ ወረፋ ሊሆን ይችላል ሄደሽም ወረፋም ሆኖ ሲስተም ሊጠፋ ይችላል። የኢትዮጵያ ኤሌክትሪክ አገልግሎት የደንበኞች አገልግሎትን ለማሻሻል ሲባል የክፍያ መንገዶችን በዘመናዊ ቴክኖሎጂ ለማድረግ እየሰራ ይገኛል። የቅድመ ክፍያ ስማርት ቆጣሪ አንዱ ሲሆን የደንበኞችን እንግልት ማስቀረት የሚችል ነው። ከዝቅተኛ እስከ ከፍተኛ ኃይል ተጠቃሚዎችን የሚያካትተው አገልግሎቱ ተጠቃሚዎች ወደ አገልግሎት ማዕከላት ሳይሄዱ በቤታቸው ሆነው ሂሳብ መሙላትና መጠቀም ያስችላቸዋል። ይሄ የምታዩት AMI STS 3 ፌዝ ቆጣሪ ነው። ቀድሞ የነበረው እዚህ ቦታ ላይ ፕሪፔድ ሆኖ በካርድ የሚሰራ ቆጣሪ ነበር የነበረው። እሱን ቀይረን ነው አሁን በዚህ ደንበኛዎች እየተገለገሉ ያሉበት። የዚህ ቆጣሪ ዋነኛ ጥቅሙ ምንድነው? ደንበኛው በቀጥታ በሞባይሉ አማካኝነት በቴሌብር፣ በሲኢቢ ብር ወይም በአዋሽ ባንክ በመጠቀም በቀጥታ ገንዘቡን መሙላት ይችላል። እዚህ ላይ ድካምና እዛ ሰልፍ እየዞርን ነበር ምናስሞላው እየሄድን ወረፋም ምንም ጊዜያችንም ከንቱ ነበር እንትን የምንለውና አሁን ደግሞ ይሄኛው በቴሌ በሶስት አማራጮች ስላለ ለሊትም ጠፋ ውድም ጠፋ በሲስተሙ እንከፍላለን። ቤቴ ቁጭ ብዬ በቴሌ ብር ነው መሞላው። ያ ችግሩ ተቀርፎልኛል። ድካሜ ጊዜ ተቀርፎ እንትን ብሎልኛል ማለት ነው። ምሳሌ እንጀራ ለመጋገር ወኔ ማሽን ለማንቀሳቀስ ስንት ብር እንዳለሽ ስንት ብር እንደሚበቃስ ታውቃለሽ። ቢበላሽ እንኳን እዚህ ሆነሽ ደውለሽ ኦንላይን ነው የሚስተካከለው። ከባለሙያ ጋር የሚያገናኝ አይደለም። እገሌ መጣ እገሌ ያልመጣ ትራንስፖርት አጣው ምትዩ ጥያቄ የለብሽ። በአገር አቀፍ ደረጃ 500,000 ስማርት የቅድመ ክፍያ ቆጣሪዎችን ለመግጠም አገልግሎቱ አቅዶ ቆጣሪዎችን ወደ ሀገር ውስጥ አስገብቷል። በአዲስ አበባ ከተማም በጋራ መኖሪያ ቤቶች አካባቢ 10,000 የቅድመ ክፍያ ስማርት ቆጣሪዎች ተገጥመዋል። ፕሮጀክቱ 500,000 ቆጣሪዎች ገብተዋል። ከዚህ ውስጥ ለፓይለት 10,000 ቆጣሪ በኮንትራክተሩ በቻይና ኩባንያ ኮንትራክተር ኢምፕሊመንት ተደርገዋል። ከዚህ ውስጥ ያው የጋራ ቤቶችን የወሰድነው ወደ 6500 የሚሆን ነባር ደንበኞች ላይ ነው ይሄን ፕሮጀክት የተገበርነ። ወደ 3500 የሚሆነው ደግሞ አዲስ ደንበኛ ከ500,000 ቆጣሪዎች ውስጥ 125,000 ስሪ ፌዝ ነው፣ 375,000 ነጠላ ፌዝ ነው። ስለዚህ ይሄ 125,000 ሶስት ፌዝ ደንበኞች አጠቃላይ በአገር አቀፍ ያሉ 3 ፌዝ ደንበኞች ወደ ስማርት ይቀየራሉ በዚህ በጀት አመት ማለት ነው። ቀሪ 375,000 ነጠላ ፌዝ ቆጣሪ እሱን ደግሞ ያው 15,000 አዲስ አበባ ላይ እንተገብራለን። 350,000 ደግሞ በመላው ሀገሪቱ። የፕሮጀክቱ መተግበር በዋናነት ከቅድመ ክፍያ ያከፋፈል ስርዓትና ከድህረ ክፍያ ንባብ ጋር ያለውን ችግር በመፍታት አገልግሎቱ ማግኘት የሚገባውን ገቢ ያስገኛል። በተጨማሪም ደንበኞችም ባሉበት ቦታ ሆነው በስልካቸው ኃይልን እንዲገዙ በማድረግ የደንበኞችን እርካታ ለማሳደግ ያስችላል። ይሄ ቆጣሪ ሲልድ ነው። ውስጡን ፈቶ ኤሌክትሮኒክሱን ማግኘት አይቻልም። ያለፉት ቆጣሪዎች ላይ ግን ኤምአይው ላይ ኤሌክትሮኒክሱን ፈተው ውስጡ ሌላ አካል ሌላ ኤሌክትሮኒክስ ጨምረው እንዳይቆጥር የማሰናከል ስራ ተሰርቶ ነበር። አሁን ይሄንን ለማስቀረት ይሄ ሲልድ ነው ቆጣሪው መከፈት አይችልም ቆጣሪው ራሱ። ከዛ እዚህ አካባቢ ነው ሁለተኛ ሌብነት ሊፈጸም የሚችለው። ይሄን እናሽጋለን ያው እዚህ እንደታሸገው ማለት ነው። ይታሸጋል ይሄ ቆጣሪ እንደገና ቦክሱ ይታሸጋል። ስለዚህ ሴፍ ነው። ምንም አይነት ሰው ሊደርስበት የሚችልበት ሁኔታ የለም። ቅድሚያ ገንዘቡን ይሰበስባል። በተለያየ ምክንያት ሳይሰበሰብ የቀረውን ሂሳቡን እንዲሰበሰብ ያደርገዋል። ሶስተኛ ደግሞ አጠቃላይ ሪሶርስ አሁን ከአንባቢ ጀምሮ ለአንባቢ፣ ለቢሊንግ ሰራተኛ፣ ለቢል ሽያጭ የሚያውላቸውን ሰራተኞች እና ተሽከርካሪ የተለያዩ ሪሶርሶችን እንዲቆጥብ ያደርገዋል ማለት ነው። እነዚህን ቆጣሪዎች በመጠቀም ወደ ደንበኛው ደግሞ ስንመጣ ቤት ውስጥ ሆኖ ከማንኛው ከሰው ንክኪ ባልሆነ በኩል ፍጆታውን
በየቀኑ እያወቀ ክፍያውንም በራሱ የሚከፍልበትን ሁኔታ ጥሩ ምቹ የሆነ አሰራር ተዘርግቶለታል። የቅድመ ክፍያ ስማርት ቆጣሪ አገልግሎቱ ለመስጠት የሚያስበውን በቴክኖሎጂ የታገዘ ስርዓት ጉዞን ከፍ የሚያደርግ ነው።